ፖለቲካ ፓርቲዎች በፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ በተፈራረሙት የቃል ኪዳን ሰነድና በህዳር 2017 በጠቅላላ ጉባኤ በጸደቀው በመተዳደሪያ ደንባችን መሰረት የተቋቋመ የጋራ ምክር ቤት ነው። የጋራ ምክር ቤቱ በአሁኑ ወቅት 64 አገራዊና ክልላዊ የፖለቲካ ፓርቲዎችን በአባልነት ያቀፈ ሲሆን የአባል ፓርቲዎችን የሥራ እንቅስቃሴ በማገዝ በሀገራችን የተጀመረውን የዲሞክራሲ ስርዓት ግንባታን ለማጠናከርና የመድብለ ፓርቲ ስርዓትን ለመገንባት የሚደረገውን ጥረት ለመደገፍ የተለያዩ ስራዎችን እያከናወነ ይገኛል። የጋራ ምክር ቤታችን ዋናው ተልዕኮ ዲሞክራሲያዊነት፣ አካታችነት፣ እኩልነት፣ ተቋማዊ ነፃነት፣ ፍትሃዊነት፣ ሰላማዊነትና ተጠያቂነት የሰፈነበት የፖለቲካ ባህል እንዲፈጠር የፖለቲካ ምህዳሩን በማስፋት እና ዘላቂ በማድረግ የፖለቲካ ፓርቲዎች በመድበለ ፓርቲ ስርዓት ውስጥ ገንቢ በሆነ መንገድ ለመሳተፍ ያላቸውን አቅም ማሳደግ፣ በፖለቲካ ፓርቲዎች መካከል እንዲሁም ከመንግስት አካላት ጋር የሚፈጠሩ አለመግባባቶችን በውይይት ወይም በድርድር እንዲፈቱ የሚያስችል መድረክ ሆኖ ማገልገል ነው። ክቡራትና ክቡራን፣ አሁን ያለንበት ዘመን የምናደርጋቸው የፖለቲካ እንቅስቃሴዎች ሰላማዊና እንደ አገር ያለንን ፈርጀ ብዙ ብዙሃነትን ማዕከል ያደረጉ እንዲሆኑ ከማድረግ ባሻገር ተለዋዋጭ የሆነውን ዓለም አቀፋዊና አህጉራዊ ነባራዊ ሁኔታዎችን በተገቢው የተገነዘበ መሆን እንዳለበትም ሊዘነጋ አይገባውም። የጋራ ምክር ቤቱ በቀጣይ በሀገራችን ይካሄዳል ተብሎ ለሚጠበቁ ወሳኝ የፖለቲካ ሁነቶች ማለትም በ2018 7ኛው አገራዊ ጠቅላላ ምርጫ ነፃ፣ ፍትሃዊና ሰላማዊ ይሆን ዘንድ ከምርጫው አስቀድሞ በመላ ሀገራችን ሰላም እንዲሰፍን አስተዋጽኦ ለማበርከት የተጀመረው ሀገራዊ ምክክር ስኬታማ እንዲሆን አስቻይ ሁኔታን መፍጠርና ለሰላማዊ የፖለቲካ ባህል መገንባት አዎንታዊ አስተዋጽኦ እንዲያበረክት የፖለቲካ ፓርቲዎች አስተዋጽኦ እጅግ የጎላ ነው። ክቡራትና ክቡራን፣ ምርጫ የአንድ ሀገር የፖለቲካ ስርዓት መሰረት ሲሆን የአንድ ሀገር የዲሞክራሲ ስርዓት የደረሰበትን የእድገት ደረጃ ማሳያ የፖለቲካ ሂደት ነው። ምርጫ ህዝብ በሉዓላዊ ስልጣን ባለቤት መሆኑ የሚረጋገጥበት መንገድ ሲሆን የመምረጥና የመመረጥ መብት ከዲሞክራሲያዊ መብቶች አንዱና ዋነኛው ነው። ምርጫ ከጥንት ጊዜ ጀምሮ ሲካሄድ የቆየ የፖለቲካ እና የህዝብ አስተዳደር መሳሪያ ሲሆን አይነቱና ይዘቱ ቢለያይም በሁሉም ስልጣኔዎች ይተገበር ነበር። ምርጫ ለዲሞክራሲ መጎልበት ፋይዳ እንዲኖረው ውድድሩ ነፃ፣ ፍትሃዊና ቅቡልነት ያለው ሊሆን ይገባል። ለዚህም የጋራ ምክር ቤታችን የፖለቲካ ምህዳሩ ወይም የፖለቲካ ሜዳው መጫወቻው ለተፎካካሪ ፓርቲው አመቺ እንዲሆን ሁላችንም በጋራ መስራት ይጠበቅብናል። የጋራ ምክር ቤቱ ዋና ዓላማ በሀገራችን የህግ የበላይነት በማስፈን ሰላምና መረጋጋት እንዲኖር ለማስቻል የዜጎች ህገ መንግስታዊ መብት እንዲከበርና እንዲረጋገጥ የፖለቲካ ፓርቲዎች በኃላፊነት እንዲንቀሳቀሱ ለማድረግ የሚያስችል የጋራ መድረክ መፍጠርና ስልት መንደፍ እንዲሁም ምርጫዎች ጊዜያቸውን የጠበቁ ሰላማዊ፣ ነፃ፣ ፍትሃዊና ተአማኒ እንዲሆን በሚደረጉ እንቅስቃሴዎች ከዝግጅት እስከ ድህረ ምርጫ ባለው ጊዜ የፖለቲካ ፓርቲዎች ተሳትፎና ሚና ማጎልበት የሚሉ ዋና ዋናዎቹ ናቸው። የጋራ ምክር ቤታችን በሰላም ግንባታና ሀገራዊ ምክክር የእቅዳችን አካል በማድረግ ከሰላም ሚኒስቴር ጋር በመተባበር ተግባራትን ማከናወን ተችሏል። ይህን መነሻ በማድረግ የተለያዩ ባለድርሻ አካላትን ያሳተፈ የሰላም ኮንፈረንስ በማካሄድ የቢሾፍቱ ቃል ኪዳን ሰነድ ላይ በመስማማትና የሰላም ኮሚቴ በማቋቋም ወደ ስራ መግባት መቻላችን የክልልና የከተማ አስተዳደር የጋራ ምክር ቤቶች የሰላም ኮንፈረንስ ማካሄድ የጀመሩና እየቀጠሉ መሆኑ የጋራ ምክር ቤታችን ለሰላም የሰጠው ልዩ ትኩረት መኖሩን ያሳያል። አጠናክሮ የሚቀጥልም ይሆናል። በስምምነቱ መሰረት የጋራ ምክር ቤት አባላት ሚናቸውን በአግባቡ ይወጡ ዘንድ አቅማቸውን ለመገንባት የዛሬው መድረክ በጋራ ማዘጋጀት ተችሏል። በዚህም የስልጠና ፕሮግራም ላይ የሰላም ጽንሰ ሐሳብ፣ የዓለም ተሞክሮ፣ ከሀገራችን የሰላም ግንባታ ጥረትና በቀጣይ በምርጫ እንቅስቃሴዎች የፖለቲካ ፓርቲዎች ሚና
ላይ ውይይት እናደርጋለን። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት በሀገራችን ዘላቂ ሰላም ለመፍጠርና ሰላማዊ የፖለቲካ ባህል ለመገንባት የሚደረገውን ጥረት ከባለድርሻ አካላት ጋር በትብብር በመስራት አጠናክረን እንደምንቀጥል ለመግለጽ እወዳለሁ። በመጨረሻም ሰላም ለሁላችን ተስማሚ የሆነ መጻኢ ጊዜን በመቅረጽ ረገድ ጉልህ ሚና እንዳለው በመገንዘብ የበኩላችንን ድርሻ እንወጣ እያልኩ ከምን ጊዜም በላይ ለሰላም እንድንተጋ ጥሪዬን አስተላልፋለሁ።